በእንግሊዝ ፕሪሚየር ሊግ ለሻምፒዮንነት ከሚደረግ ፉክክር የበለጠ ቶፕ 4 ለማጠናቀቅ የሚደረገው ብርቱ ትግል በከፍተኛ ደረጃ የሚጠበቀው የእንግሊዝ ፕሪሚየር ሊግ ውድድር ቅዳሜና እሁድ ቀጥሎ ይላል። ከሚደረጉት ውድድሮች መካከልም ስንቃኛቸው ማንቸስተር ሲቲ ከክሪስታል ፓላስ፣ ሳውዝሃምፕተን ከአስቶን ቪላ፣ ኖቲንግሃም ፎረስት ከኤቨርተን፣ ብራይተን ከሌስተር ሲቲ፣ አርሰናል ከብሬንፎርድ፣ ቼልሲ ከኢፕስዊች ታውን፣ ሊቨርፑል ከዌስትሃም፣ ኒውካስል ከማንቸስተር ዩናይትድ ጋር ይጫወታሉ። በተለይ ማንቸስተር ዩናይትድ ከኒውካስል ጋር የሚያደርጉት ጨዋታ ይጠበቃል። ከዚህ በተጨማሪ ደግሞ ቶፕ 4 ለማሳካት የሚደረጉ ውድድሮች እንደተፈራው እንግዲህ ሲቲ የተሸራረተበት ሁኔታ አለ። ፕሪሚየር ሊጉ አሁን መጀመሪያ መክፈቻውን የሚያደርጉልን ማንቸስተር ሲቲ ከክሪስታል ፓላስ ነው። ክሪስታል ፓላስ የበለጠ ጥሩ የሆነ የመጣ ቡድን ነው። ማንቸስተር ሲቲ ደግሞ ሜዳው ላይ የሚያደርገው የምሳሳት ጨዋታ ነው። የነሱ የምሳሳት ጨዋታ ነው፣ ለኛም የምሳሳት በለው። በዚህ ጨዋታ ላይ ማንቸስተር ሲቲ አሸነፈ ማለት ነጥቡን የበለጠ ከፍ የሚያደርግበት ይሆናል። ለዚህም ጨዋታ ማንቸስተር ሲቲዎች የበለጠ ተዘጋጅተው ስለሚገቡ በሜዳቸው የሚያደርጉትን ጨዋታ ተጽዕኖ ፈጥረው አንዳንዴ የደጋፊ ተጽዕኖ እንዳለ የምታውቀው በአርሴናል ከሪያል ማድሪድ ባደረገው ጨዋታ ደጋፊው የበለጠ ሜዳ ውስጥ ገብቶ እንደተጫወተ ነው የምትቆጥረው። እነዛ ኮከብ የነበሩትን ተጫዋቾች ሜዳ ውስጥ እንዳልነበሩ ነው ያደረጓቸው። ስለዚህ ሜዳ ላይ የምታደርገው ጨዋታ ወደ መሪዎቹ ለመጠጋት የተሻለ እድል ስለሚፈጥርልህ ለማንቸስተር ሲቲ ከፍተኛ ግምት እንሰጣለሁ። ኖቲንግሃምም ከኤቨርተን የሚያደርገው ጨዋታ የቅዳሜ ጨዋታዎች ናቸው። ኤቨርተን ትልቅ ቡድን ነው። የበለጠ ዴቪድ ሞይስ ከያዘው በኋላ እየተሻሻለ እየመጣ ቡድን ነው። ባለፈው ከአርሴናል ጋርም ሲጫወት 2-1 ባለቀው ጨዋታ ጥሩ ብቃቱን ያሳየ ነው። ኖቲንግሃምን ይሄ 4 ውስጥ ለመጨረስ የሚያደርገው ጨዋታ ሜዳው ላይ የሚያደርገው ስለሆነ የበለጠ አጓጊ ይሆናል። እንዲሁም አርሴናል ከሻምፒዮንስ ሊግ በኋላ ብሬንትፎርድን በሜዳው ያስተናግዳል። እንደውም ሻምፒዮንስ ሊግ ላይ ያልተገመተ ማንም የማያስበውን ውጤት ነው ያስመዘገበው። ይሄ ውጤት ይቀለበሳል አይቀለበስም ሌላ ጉዳይ ነው። ግን በእለቱ በተደረገው እንቅስቃሴ በዚሁ አጋጣሚ የሳካ 2 ቅጣት ምቶች ሳካ ባይጎዳ ኖሮ እነዛ ቅጣት ምቶች አይገኙም። ያም እንደዛ ድንቅ ጎሎቹንም ልናይ አንችልም። ስለዚህ አርሴናል በዚህ መነሳሳት ላይ ሜዳው ላይ የሚያገኘውን ብሬንትፎርድን አጓጉል ያደርጓል የሚል እምነቴ የሰፋ ነው። የቅዳሜው ጨዋታ ላይ ቀደም ብለን እንደገለጽከው እንግዲህ ምንም እንኳን ቻምፒየንስ ሊጉ ባለፈው ሳምንት በዚህ ሳምንት መጠናቀቂያ ላይ የተደረገ ቢሆንም እስካሁን ድረስ ግን ትኩሳቱ ያልበረደውና ወሬም እስካሁን ድረስ ሞቅ እንዳለ እየተነገረበት የሚገኘው በቻምፒየንስ ሊግ ውድድር ላይ አርሰናል ሪያል ማድሪድን 0 አስገብቶ በውጤት ያሸነፈበትን ጨዋታ ወደ ኋላ መለስ ብሎ ማስታወስ ይቻላልና በዚህ ስሜት ላይ ተነሳስተው ነው እንግዲህ አርሰናል በሜዳቸው ላይ ብሬንፎርድን የሚያስተናግዱት። ከዚህ አንፃር ስትመለከተው ተነሳሽነታቸው ከፍተኛ ነው። ይህንን ውጤት ሊያሳኩ ይችላል የሚል ሰፋ ያለ ግምቶች አሉ። ሊቨርፑል እንደሚታወቀው ባለፈው ሳምንት እንግዲህ ባልተጠበቀ ሁኔታ ተሸንፏል። ዘንድሮስ አሁን በዚህኛው ውድድር ላይ ደግሞ ከዌስትሃም ጋር በሚያደርገው ጨዋታ ምን አይነት ውጤት ሊያስመዘግብ ይችላል የሚለው ነገር በስፋት እንደተጠበቀ ነው። ቀደም እንዳልከው እንግዲህ በአራተኛነትን ለማሳካት ያለው ውድድር ስትመለከተው በሁለተኛ ደረጃ ላይ ያሉትን ሊቨርፑልና አርሰናል ብትዋቸው እንኳን ሶስተኛ ደረጃ ጀምሮ ያሉትን ኖቲንግሃም ፎረስት፣ ቼልሲ፣ ኒውካስል እና ማንቸስተር ሲቲ ቶፕ 4 ለማሳካት በቻምፒየንስ ሊግ ውድድር ላይ ለመሳተፍ የሚደረጉት ንቅንቅ በከፍተኛ ደረጃ ላይ ይጠበቃል። ማንቸስተር ሲቲ ይህንን ጨዋታ ማሸነፍ ከቻለ ወደ ላይ ከፍ የሚልበት ሁኔታ አለ። ኒውካስልም ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ካሸነፈ ደግሞ የበለጠ ቶፕ 4 ለማሳካት የሚያደርገውን እንቅስቃሴ የበለጠ የሚያሳካበት ስለሆነ እነዚህ ውድድሮች በከፍተኛ ጉጉት የሚጠበቁ ናቸው። አጋጣሚ ሆኖ እዚህ 4 ውስጥ ለመጨረስ በሚደረገው ፉክክር ቼልሲ ሜዳው ላይ ነው የሚጫወተው፣ ኒውካስል ሜዳው ላይ ነው የሚጫወተው፣ ኖቲንግሃም ሜዳው ላይ ነው የሚጫወተው። እነዚህ ቡድኖች ሜዳቸው ላይ የሚያደርጉት ጨዋታ የበለጠ ቼልሲ ከጉዳት ላይ የነበሩት ተጫዋቾች የበለጠ አገግመው ጠንክረው የሚመጡበት፣ ኒውካስልም እንደዚሁ የተሻለ የሚሆንበት ስለሆነ ሜዳው ላይ ማንቸስተር ዩናይትድን ያገኛል። እሁድ የሚካሄድ ጨዋታ ነው። የቼልሲ ከኤፕስዊች ከወራጅ ቀጠና ለማውጣት ማድረግ የሚገባውን ነገር ሊያደርግ ይችላል። ግን ከባድ ፈተና ነው የሚሆነው። ኒውካስልም ማንቸስተርም በሜዳው መግጠሙ ለማንቸስተር ከባድ ፈተና ነው። ማንቸስተር እነዚህ ውጤቶች ምንም ላይጠቅሙት ይችላሉ፣ ወደ ላይም ላያመጣው ይችላል። ለኒውካስል ግን ወሳኝ ነው። 4 ውስጥ ሆኖ ለመጨረስ ኒውካስል ካለው ነጥብ ላይ 3 ሲጨምር 55 ወይ 56 ነጥብ ላይ የሚጨርስበት ስለሆነ ከባድ ጨዋታ ነው ብዬ ገምታለሁ።
ጥሩ በአንጻሩ ከእንግሊዝ በተለየ መልኩ አጓጊነት ደግሞ በከፍተኛ ደረጃ በአንጻራዊነት ደግሞ የሚታየው ላሊጋው ነው። በላሊጋ ውድድር ላይ እንግዲህ ባለፈው ሳምንት እንግዲህ ደጋግመን የምናነሳው እንግዲህ በአርሰናል በውጤት የቆሰለው ሪያል ማድሪድ በፕሪሚየር ሊጉ ላይ ምን ሊያመጣ ይችላል የሚለውን ነገር በስፋት ይታያል። ቀደም ብለን እንደገለጽከው ስለ ሁለቱ ቡድኖች ሲነሳ ምናልባትም ኳስ አይታወቅምና ውጤቱ ሊቀለበስ ይችላል የሚባል ሀሳቦችም ይነሳሉ። አርሰናል ሪያል ማድሪድ ሊያሸንፍ ቢችል ግምቶች ቢሰጡም በዚህ ደረጃ ላይ ግን በጨዋታ ዶሚኔት አድርጎ 3-0 ያሸንፋል የሚል ግምት አልተሰጠም። በቀጣይነት ይህ ጨዋታ በቤርናባው ላይ ሊቀለበስ ይችላል ላይቀለበስ ይችላል የተለያዩ ሀሳቦች እየተሰነዘሩ ነው። እሱ ምናልባትም ከ15 ቀን በኋላ የምናየው ይሆናል። ላሊጋውን ስንመለከት በጥቂቱ ጨዋታዎች ከሚደረጉት መካከል ጥቂቱ ስንቃኝ ጌታፌ ከኤስፓኞል፣ ሌጋንስ ከባርሴሎና፣ አላቬስ ከሪያል ማድሪድ፣ አትሌቲኮ ማድሪድ ከቫላዶሊድ፣ ሴልታ ቪጎ ከኤስፓኞል ይጫወታሉ። ላሊጋ ላይ አሁን አላቪስ ከሪያል ማድሪድ አላቪስ ሜዳ ላይ የሚካሄድ ጨዋታ ነው። ሪያል ማድሪድ የአርሴናል ቁጭት አለበት። እግር ኳስ አይታወቅም ምንም ሊገመት ኢስታንቡል ላይ ሊቨርፑልን እናስታውሳለን ከኤስ ሚላን ጋር ባደረገው ጨዋታ ያንን ውጤት ቀይሯል። ኳስ ለዚህ ነው የምትወደው። ሜዳ ላይም ሆነ የበለጠ ደግሞ በደጋፊ ፊት ስትጫወት ማድረግ የሚገባን ነገር ነው የምታደርገው። ኳስ መጫወት ከቻልክ ኳስን በደንብ ማንሸራሸር ከቻልክ ውጤትን አስጠብቀ ትጫወታለህ። ግን ባቡር አቁሜ አውቶቢስ አቁሜ ልጫወት ካልክ ግን ውጤቱን መቀልበስ ሪያል ማድሪድ የተሻለ እድል አለው። ለዚህም ነው አሁን ከአላቪስ ጋር የሚያደርገውን ጨዋታ ከሜዳው ውጪ ሜዳው ላይ ባለፈው የጣለው ነጥብ ያንገበግበዋል። 2-1 በሜዳው የተሸነፈበት ጨዋታ አለ። አሁን ከሜዳው ውጪ አላቪስን ሲያገኝ የዛ ቁጭት አንቸሎቲ ሳይለቃቸው ተጫዋቾቹም ሳይበርዱ ስለሚያገኛቸው ይህን ውጤት ይቀይሩታል የሚል እምነት አለኝ። እንዲሁም ሰኞ አትሌቲኮ ማድሪድ ቫላዶሊድ የሚያደርገው ጨዋታ አለ። አትሌቲኮ ማድሪድ 60 ነጥብ ላይ ሆኖ ነው የሚጫወተው። የበለጠ ደግሞ የመሪዎቹን ውጤት አይቶ ስለሚገባ አትሌቲኮም በሜዳው የሚያደርገውን ጨዋታ ወደ 63 መጥቶ አጓጊነቱን የሚያስቀጥልበት ይሆናል የሚል እምነት አለኝ። ያው ከማድሪድ በተለየ መልኩ ደግሞ በቻምፒየንስ ሊጉ ያንጸባረቀው ባርሴሎና ደግሞ ያው ሌጋንስን የሚገጥምበት ሁኔታ ይኖራል። ባርሴሎና እንግዲህ ከጊዜ ወደ ጊዜ ቡድኑ በጣም እየተሻሻለ በተለይ በቤት ውስጥ ያለው የዲሲፕሊን ሁኔታ በአሰልጣኙ በኩል የሰጠው መመሪያ ቡድኑ የበለጠ ውጤታማ እንዳደረገው ይነገራል። አሰልጣኙ በዚህ ኮርቻለሁ፣ በተጫዋቾችም ኩራት ይሰማኛል። በዚህ ደረጃ ላይ ኃላፊዎቹም በቡድናችን ላይ ጣልቃ ስለማይገቡ በነፃነት እንድንጫወት መቻላችን ውጤታማነታችን ከፍ እንድናደርግ እረድቶናል ሲሉ አስተያየታቸውን ከቻምፒየንስ ሊግ ውድድር በኋላ ሰጥተዋል። እንዳልከው ቻምፒየንስ ሊግ ላይ ምንም የማይለወጥ ነገር የለም። ግን ሜዳው ላይ ያደረገውን ጨዋታ በተለየ ብቃት 4 ጎል ነው ያገባው። ይህንን ውጤት መቀየር ለባርሴሎና ኳስ ለሚጫወተው ባርሴሎና ከባድ ነው። ለሚጠልዝ ቡድን ቢሆን ቀላል ነው። ግን ኳስ ለሚጫወተው ኳስ ይዞ ለሚጫወቱት አንተ ሜዳ ክልል ላይ እንደልባቸው ለሚፈነጩት ባርሴሎና ይህንን ውጤት አስቀይራለሁ ብሎ ዶርትመንድ ካሰበ ከባድ ነው። ግን የኳስ ነገር አይታወቅም ማለት ተፈልጋለሁ። ጥሩ የደረጃ ሰንጠረዡ እንግዲህ ባርሴሎና በ67 ይመራል። ሪያል ማድሪድ 63 ነጥብ አለው። አትሌቲኮ 60፣ አትሌቲኮ ቢልባኦ 54 ነጥቦች አላቸው። ማድሪድና በባርሴሎና መካከል የ4 ነጥብ ልዩነት አሉ። እንዲሁም በአትሌቲኮ ማድሪድና በባርሳ መካከል 7 ነጥቦች ልዩነት አሉ። ብዙ ሰፊ አይደለም። በተለይ በማድሪድና በባርሴሎና መካከል ያለው የ4 ነጥብ ልዩነት አንድ ጨዋታን ምናልባትም በአቻ ውጤት ልታጠናቀቅ የሚችልባቸው ሁኔታዎች ካሉ ጠባብ ነው። የዚህ ሳምንት ደግሞ ውጤቶች ምናልባት ጨዋታዎቹን ከፍ ዝቅ ሊያደርግ የሚችልበት ውጤት ይመዘገባል ተብሎ በላሊጋ ይጠበቃል። አትሌቲኮም እኮ ይመጣል። አሁን 60 ነጥብ ነው ያለው። ካሸነፈ 63 ይመጣል። እንደዚህ ያልክ እነሱ ቢያሸንፉም እኛ እንደጓጓን እንደናፈቀን ይህንን ላሊጋ መቼ ይሆን ማን ይሆን ሻምፒዮን እንዳጓጓን እንድንቀጥል ያደርገናል ለማለት። ሌላው ልብ አንጠልጣይ የሆነው አንድ ጨዋታ አሸነፈ ሲባል አቻ እየወጣ ተሸነፈ ሲባል እያሸነፈ እየመጣ ያለው በጣም ውጥረት የነገሰበት ደግሞ የጣሊያን ሴሪ ውድድሮችም በዚህ ሳምንት የሚደረጉ ናቸው። ከነዚህ ከሚደረጉት ውድድሮች መካከል በጥቂቱ ስንመለከት ኢንተር ከካግላሪ ጋር ይጫወታል። ጁቬንቱስ ከሊቼ፣ አታላንታ ከቦሎኛ፣ ፊዮሬንቲና ከፓርማ፣ ላዚዮ ከሮማ፣ ናፖሊ ከኢምፖሊ ሰኞ የሚጫወት ናፖሊ ከኢምፖሊ ሰኞ የሚጫወቱት። ሌሎች ጨዋታዎች ግን ቅዳሜና እሁድ የሚደረጉ ተጠባቂ የሴሪ ውድድሮች ናቸው። እንዲሁም ዛሬ ማታ ለ4 ሩብ ጉዳይ ላይ ኡዲኒዚ ከኤሲ ሚላን ይጫወታል። ሁልጊዜ ኡዲኒዚ ካለ ኤሲ ሚላን የምናስታውሳቸው አፍሪካኖች ተጫዋቾች ኡዲኒዚ የተጫወቱ አሉ፣ ኤሲ ሚላን የተጫወቱ አሉ። ያ ስላለ የበለጠ አጓጊ ሆነዋል። እንዲሁም ያው ኮሞ ከቶሪኖ የሚያደርገው ኮሞን ሁሌ የማነሳው የፋብሪጋስ ቡድን ስለሆነ ተጫዋች የነበረ አሁን ባለቤት የክለብ ባለቤት ሆኖ አሰልጣኝ ሆኖ ቡድኑን እየመራ የሚያደርገው በሜዳው የሚያደርገው ከቶሪኖ ጋር የሚያደርገው ጨዋታ ተጠባቂ ከሚባሉት አንዱ ነው። ላዚዮ ከሮማ ይህም በጣም ወሳኝ ጨዋታ ነው። የበለጠ ግን
አስፈሪና አጓጊው ኢንተር በሜዳው የሚያደርገው ባለፈው ወራጅ ቀጠና ነው ተብሎ በሚጠበቀው ቡድን ነጥብ አቻ ወጥቶ ነጥብ በጣለበት ከሜዳ ውጭ ባደረገው ጨዋታ ቁጭት ስለሚያንገበገበው ይህንን ጨዋታ ከካግላሪ ጋር የሚያደርገው ጨዋታ ማታ 1 ሰዓት የሚካሄደውን ጨዋታ በጉጉት እንጠብቀዋለን። እንዳልከው ናፖሊ ከኢምፖሊ የሚያደርጉት የሰኞ ማታው ለ4 እርብ ጉዳይ የሚካሄደውን ጨዋታ እሱም አጓጊ ነው እና እኔ አጋጣሚዎች ይገርመኛል። ናፖሊ በሜዳው ነው ነጥብ የጣለው፣ ኢንተር ከሜዳ ውጭ ሄዶ ነው ነጥብ የጣለው። የበለጠ ኢንተር የሚያሰፋበትን እድል ነው ያበላሸው። ናፖሊ በጣም ተማምኖ ነጥቡን ከፍ አድርጎ ይጠጋል ሲባል እሱም ነጥብ ጣለ። ስለዚህ አጓጊነታቸውን እንደዚህ ይቀጥላል የሚል እምነት አለኝ። እናመሰግናለን ተመልካቾቻችን። አሁንም በፕሮግራማችን ላይ ያላችሁን ጥቆማና አስተያየት ኤስን በማስቀደም 61 ላይ ቴክስት አድርጉልን። ለዛሬ ያዘጋጀንላችሁ ስፖርት ፕሮግራማችን በዚያው በቃል ሳምንት ከአዳዲስ መረጃዎች ጋር እስክንገናኝ እስከ ሳምንት ቸርን ሰንበት።